ድንገት መጣሁ እንዴ? ምን ማለት አትደውልም? ሌላ ጊዜ እኮ ትደውላለህ። ሊመጣ ነው ምናምን ብለህ ቤት ባልኖርስ? አይ ጥበቃው አዲስ እንግዳ ቤት መጥቷል ሲለኝ እንድትተዋወቅ ነው የመጣሁት። ኦኬ ተዋወቀው። እንደዛ ከሆነ ደስታ ይባላል። ኦኬ ማለት ደስታ ነው ስሙ። እኔ ደስታዬ ነው ብሎ ነው እንዴ? አንቺ ነሽ ፍቅረኛዬ ነው፣ ጓደኛዬ፣ ፍቅረኛዬ ነው። ተዋወቀው። ደስታ ባላል ሌላው ሰሚኛለሽ? ምን ማለት ነው? ተረጋጋሽ። ይሄ ቤቴ ነው ገባሽ? ስለዚህ አሁን ነገር ሳትፈልጉኝ ዝጌን አስቀምጠሽ ይዘሽ መውጣት ትችላለሽ። እሱን ፈለገሽ ደግሞ መውጣት ትችላለሽ። ውጭ መውጣት ትችላለሽ። ሌላ ችግር ካልፈለግሽ በስተቀር አንተም እዚህ ቤት ብዙ ሰው ይዘህ መጥተሃል። እሱ ደግሞ ሊያገኘኝ ሊጠይቀኝ ቆንጆ ነው ይዞ መጣ። እኔም ተቀበልኩት። እንዴት ወይ ደስታዬ እኮ ሊያስደስት ነው የሚገባው። በነገር ላይ ወይኔ ስምን መላክ ያውጣሉ። ደስታዬ ስም ደስ ይላሉ መስለምናገር እና ግን የኔ ደስታ ያስደስት ማለት ነው። በዚህ ልክ ስነስርዓት ለምን እንደሽ ብሩታ ምንም እኮ አይደለም ያደረኩት። ስርዓትሽን እያጣሽ ነው። ከገባሽ ስርዓትሽን እያጣሽ ነው። ማንም ይሰማኛል። ግልጽ ነው አይደል? አማርኛዬ እኔ ማንም ልትሆን ትችላለህ። እኔ አልሰማም አንተንም ማለት ነው። ስለዚህ ስለምንም እያወራሁ አይደለም። ይሄ ቤቴ ነው፣ እየሰማ ነው። ቤቴ ነው። ውጭ የፈለገችውን ነገር ማድረግም የፈለገችው ቦታ መሆን ትችላለች። ስለዚህ ነገር ሳትፈልገኝ በሰላማዊ መንገድ ውጣ ከዚህ ቤት። አንቺም አንድ ላይ መውጣት ትችላለች። ሰላም ሊለኝ ነው የመጣው። በዚህ ያህል ልክ አንተ ይሄን ያህል መናደድ አይጠበቅብህም። ግን ደግሞ አንተም ከዚህ በፊት እዚህ ቤት ብዙ ሰው ይዘህ መጥተሃል። ሰው ኖርማል ነው። አሁን ደግሞ ያለሁት እኔ ነኝ። ገባ? እኔ እስካለሁኝ ድረስ ለእኔ ሰላም የሚሰጠኝን ሰው ሰላም የሚሰጠኝን ነገር ማድረግ እችላለሁ እኮ። አብሮኝ ያልኖረ ጀስት ሰላም ሊለኝ የመጣው ገባ? ያለው ኖርማል ነገር ነው። ያን ያህል ልታካብደው አይገባም፣ ወይም ሊደብርህም አይገባም። እሺ ትወጣለህ? ወዴት ነው የወጣሁት? ገና ቆይ ብዙ እንጫወታለን። ቡና ፍልቼለት ተጫውቶ ተዝናንቶ ምናምን ቶሎ ወጣ። ወዴትም አይወጣም። ይኸውልህ ገና ቡና ፍልቼለት ተጫውቶ ምናምን ነው የሚወጣው። ምንም የምንም ነገር የለም። ቆይ ተረጋጋ እንዴ። ይኸውልህ በነገር ላይ ደስተኛ ልትሆን ነው የሚገባው። እሱ ማለት ልክ እንደ ስሙ ለእኔ ደስታ ሊፈጥርልኝ ደስታ ሊሰጠኝ የመጣው። ሲቀጥል ደግሞ ከዚህ በኋላ ከእሱ ጋር ነው አብረን ወደ ውጭ የምንሄደው አይደለም። ፕሮሰሴን ደግሞ በሚገርም ሁኔታ በፍጥነት ጨርሶታል። እኔ ታውቃለህ፣ ግን በጣም ነው የሚገርመው። እሺ ፈጣን ነው ነገሮች ላይ ምናምን ፈጣን ነው ስልክ ባንዴ ነው ነገሮችን ጭርስርስ ያደረገልኝና በጣም ነው ደስ ያለኝ። አመሰግናለሁ። አንቺ ምን ይገባሽ? ቴንክ ዩ በጣም አመሰግናለሁ። እንዴ ምንድን ነው ሰላም መውጣት ካልቻልክ ማለት ነው። ይኸውልህ አመለጠኝ እኮ ነው። ተረጋጋ። ብዙ ብር ይወጣልን እኮ እሺ ስማኝ፣ ምንም ማውጣት ከፈለኝ በዚህ ልክማ መቶን ሺህ ብር መከባበር አብርሽ እኮ አክብር ያለውኝ ነው። ተሰላማዊ መንገድ ነው። አልገባኝም። እንደዚህ ትሆናለህ። የሰማኝ ነው። አንቺን ብትሆኚ ማለት ነው ውጭ ላይ ፈለግሽውን ነገር መሆን ትችያለሽ። ቤቴ ላይ ግን ምንም አይነት ኦኬ አንተ ማለት አንተ ነህ ጭራሽ ምን ልታረግ መጣ? አንተ አንድ ቀን ደስታ ላይ እስቲ ደስታ ላይ ሁሌ መተበበጥ ነው በቃ። ኦኬ አንተ ነህ ያመጣህ። ምን አገባ? አንተ ነህ ያመጣህ። ምን አገባህ እንዴ? ምን አገባ? ምንድነው? እኔ እኮ እናንተ እያወራን አይደለም። አይ እኛ ሰላም ነን። ግን ምር ይፈለግከው አንተ ምር ችግር አለብህ እንዴ አንተ? ምን አናደደኝ? እኔ በደንብ ላስተዋውቅ ለአንተም እንደውም እንድታውቀው። ደስታ ይባላል። ደስታዬ የእሷ ፍቅረኛ ነው። ወደ ውጭ በዚህ በሰሞኑን በ15 ቀን ውስጥ ይዟት የሚሄድ ሰው ነው። አሁን እኔ ነኝ ያመጣሁላት። እሷም ትፈልገዋለች፣ ትወደዋለች። ምን አገባ? ጭራሽ መተት በጠብጣለህ እንዴ? ደፋር ለምን አልሞተችም ነው? ጭራሽ ልደበደብ እንዴ? በጣም ክብር ያለው ሰው እንዳንተ የትም እየተዝረከረከ አይደለም። ገብቷል? ሊያከብራት ከነ ልጇ ሊቀበላት የመጣ ሰው ነው። ሰማኛለህ? አንዴ አዳምጥ። አማርኛ ነው የማወራው። እየሰማሽ ነው አንቺ? ምን አገባህ? ከኔ ጋር አውራ። አንተ እሷን አታዋራት፣ አትንከር። አዳምጥሽ ነው። አማርኛ ነው እያወራኝ። እንዳነካት
አሁን ቶሎ ብለሽ ማለት ነው ነገር ከምትፈልጊ አንተም ብትሆን አንተ ጀመር እዚህ ቤት ውስጥ እንዳለ ነገር ነው። ከዚህ በኋላ ማለት ነው ምን አገባህ አንተ? እሺ አንተ እዚህ ቤት እንዳመጣ ብዬ ነበር አይደል? አይመለከትም። ይሄ እንዳመጣ ብዬ ነበር አላልኩም? አንተ ራስህ ለምን መጣ? እሺ ነው አልወጣም። ይሰማኝ ነው። ሂዱታ የምትወጣ ከሆነ የሰው ደስታ አትበጥብጥ። ልቀቀኝ፣ እኔ ልቀቀኝ አብራ። እንደዚህ ለመሆን ነው በቃ አሁን ደስታዋን አትበጥብጥ። እንደዚህ ለመሆን ነው የመጣኸው። ሩታ ሰላምን ለምን ነገር ባትፈልጊኝ ጥሩ ነው። ሰላምን ለምን ትረብሽ እኮ ነገር ባትፈልጊኝ ጥሩ ነው። ምንም እኔ ነገር አልፈለኩም። እኔ ስላንቺ አያገባኝም። የፈለግሽበት መሄድ የፈለግሽበት መሆን የፈለግሽውን ነገር መሆን ትችያለሽ እኮ ታዲያ አይደለም አውሮፓ ማለት ነው እንጦጦስ መግባት ትችያለሽ። እኔ እሱ ጉዳይ አይደለም። ግን አሁን ያለሽው እቤቴ ላይ ነው። ተረዳሽኝ? ስለዚህ መሄድ ትችያለሽ አሁኑኑ። ከዚህ ቤት ግን ውጡልኝ ሁላችሁም። አንተ ማንንም ይዛል ይመጣ ጭራሽ አንተ ማላ በዚህ ልክ ማውጣ አለ። አንተ ማለ ይሄን ነገር ታውቅ ነበር? አውቃለሁ። አንተ የሚታየህ የሌላው ነገሩ ብቻ ነው። የራስ አይታየም እንዴ? ራስ እኔ ችግር የለውም። ስለኔ አይደለም እያወራሁ። ይሄን የነበረ እሷ ደስተኛ መሆኗ ይሄንን እንዳለ መታየውን እንዳለ ነቃቅያውን የነሱ ፎቶ ነው። ቀጥል እኮ እዚህ ቤት ውስጥ ግን ማድረግ አትችልም። አይመለከትም። አንተ ወንድ ከሆንክ ሌላ ቤት ተከራይተህ ሌላ ቤት ገዝተህና አይመለከትም። ፈልገን የወጣው አይደል? ልቀቀኝ። እንዳነካኝ አሁን እኔ እናንተ ጠላት ነው የምንሆነው ከዚህ በኋላ ወንድሜ ሰላም ትፈልጋለህ ከእኔ ጋር ወይ? አብሽ እኔ ምንም ማወራህ ነገር የለም ከነሱ ጋር ከእኔ ጋር ሰላም ክብር ያለው ሰው አይ ከነሱ ጋር ጨርስ። ምንም አላወራም። ክብር ያለው ሰው ማውራት ካልፈለክ ደግሞ በሰላማዊ መንገድ ውጣልኝ እያልኩ ነው። ቤቴ ላይ ነው የመጣኸው። አታውቀውማ። ውጣ። አላውቀውም። ማወቅም ደግሞ አልፈልግም። ስለዚህ ውጣ። አወቅኩት አላወቅኩም ምን ይጠቅመኛል? አብራም ውጣ። ከህይወቷም ከቤቷም በጣም እየተበሳጨህ ነው። የእሷ ቤት ነው ከዚህ በኋላ ውሃ ነገር ትፈልጋለህ? ከፈለክ እዛ ጋር አለ እሱን ጠጣና ራስን ለማረጋጋት ሰላም። እንደዚህ አይነት ተራ ሰው መጥቶ ማነው ሁሌ ደስታችን መበጥበጥ የለበትም። ፈጣሪ ይመስገን ደግሞ ደስታ በሰው መልክ መጥቶልናል። ፈጣሪ ይመስገን። ደስ አይልም ግን ስሙ እውነት ለመናገር ስምን መላክ ያውጣላል። ደስታ ያንተ አይነቱን ሁሌ ተሸክመን እንኖራለን። ሻውን ውጣልን አብራ አዝውጥ ነው እንደዛ ሳይሆን አትሊስት በቃ በሰላማዊ መንገድ ቤቢ ማየት ከሆነ የፈለከው አይታት ትሄዳለህ። እኔ ምንም ማለት ልጁ እዛ ነው ያለው። እንደዚህ አይነት ጉዳይ ግን ደግሞ ማነው በእናትህ ወሬ የሚያቀባብልህ? ማለት የምን ወሬ ነው? ሰው ነግሮት ነው የመጣው። በነገር ላይ ሰላ ያስቀምጣብኛል እንዴ? አንተ ምን መውጣት አልፈለክም ነው ከህይወቷ? ነው አይደለም። በዚህ ነው ልክ ለምን ነው የምትከታተለኝ? እኔ እኮ ከህይወት ወጥቼ የራሴን ላይፍ መኖር የጀመርኩኝ ሴት ነኝ አይደለም። አሁን ሩታይ ለምን አትወጣም? ወይ ውጣ። ማን ይነገረክ እንዴ? እቤት እንድገባ የፈለግከው ሰላ ያስቀምጠህ የሚወጣው የሚገባውን የማደርገው ምናምን ለማየት ነው። አስፈላጊ ሰው ጋር መደወል ችግር የለም። አንተ ብቻ አንተ ደህና ነህ አይደል? አንተ ብቻ ደግሞ ምን አስጨነቀ በዚህ ጉዳይ? አብራም ይኸውልህ ህይወታችንን መጣላት ፈልገህ ከሆነ ወጣ ብለን ና እንሂድ፣ እንውጣሽ። ወዴት ነው የምትወጡት? ምን እንደምታመጣ እሱን ተወውና ምንድን ነው የምታደርገው? ና ራስህን ችለህ ውጣ። ና ራስህን ችለህ ውጣ። ምን አገባህ ስለሱ? ምን አገባህ ስለሱ? ምን አገባህ ስለሱ? ና ለምን በስነ ስርዓት ተነጋገሩ? እሱ ምን ያርግ? ምን ያርግ? ምን ያርግ? ወዴት ነው የምትወጡት? ናውጣ ራስህን ችለህ ናውጣ ራስህን ናውጣ ራስህን ናውጣ። እሱን አትጎትተው። እኔ እናንተ እንውጣ። አንተ ብቻ ተረጋጋ። ኧረ ልቀቀው። እሱን ልቀቀው። ከእኔ ጋር ሂድ። ውጣ። ራስህን ችለህ ራስን ችሎታ ራስን ችሎታ ራስን ችሎታ በጣም መተንፈስ ያለበት ሰው ነው እኮ። ራስን ችሎታ አሁን ማውራት እንችላለን። በሩን እንዳገነጥለው እየሰማኸኝ ነው እኮ። በሩን እንዳገነጥለው በሩን እንዳገነጥለው። በቃ ቆይ ኖማ ታረጋጉ። ችግር የለውም። እሺ ችግር የለውም አለሁልሽ። እሺ እንደተማረ ነገር ካለ ያው በሩን ትገነጥላለህ እያልኩ ነው። እየሰማኸኝ ነው? በቃ ኖቤል
አታስብ፣ ችግር የለውም። ሲጀመር አንተ እያለህ ምን ሆናለሁ? አንተ አለክልኝ ሰው ምንም አይፈጠርም። እውነት አመሰግናለሁ በጣም ተረጋጋሽ። ልቀቃትና ወራ ቁጭ እንጂ አንተ ነው ዘጋው እንጂ ቁጭ በል እሱ ጋር ነቁጭ እንጂ እንዳነካኝ ሰመኛል። ልቀቀኝ። ምንድነው? እሺ ቀመጣለሁ እኮ ቁጭ በል ስርዓት የለም። እንዳትነካኝ። ማውራት ከፈለክ ምንድነው? መቀመጥ ትችያለሽ። ቁጭ በል አንተ እሺ እንዳነካኝ እንዳነካኝ ቁጭ እያልኩ ነው። እረፍ። እቀመጣለሁ እኔ ችግር የለውም። ቁጭ አልኩኝ እኮ እንደተማረ ሰው ማውራት ከፈለክ ያው ልንገር አይደል? ተረጋጋሽ። አንተ 12 ጨርሰህ ዩኒቨርሲቲ ገብተህ ብትወጣ እኔ 2 ክፍል ተምሬ እበልጥሃለሁ። እሺ ምንም ማስመሰል ምናምን አያስፈልግም። ችግር የለውም። አይደለም ማስተርስ ምንም ሊኖር ይችላል እኮ አይደለም ማስተርስ ምንም ሊኖር ይችላል። አንድ ነገር ልንገር አይደለ? እየነገርኩ ነው። አንተ 12 ክፍል ጨርሰህ ዩኒቨርሲቲ ተምረህ እኔ 2 ክፍል ሆኜ እበልጥሃለሁ እያልኩ ነው። ይሄ እንደዚህ አይነት የሆነ የዱርዬ ስራ አታመልጠኝም። አይቼዋለሁ እኔ ሁሉንም ላይ ማለት አንተ ላይ ስነ ስርዓት አይደለም አውሮፓ እዚሁ ከኢትዮጵያ ሐዋሳ የመውሰድ አቅም እንደሌለ ጠንቅቄ አውቃለሁ። ለማያውቅሽ እያንዳንዱ ነገር በደንብ ተከታትያለሁ። ችግር የለውም እንዴ አልገባኝም። ስራዬ ብለኝ ስትከታተል ነው እንዴ ኖርከው? በዚህ ልክ ጉዳይክ እንደምንሆን ግን አስቤው ተጨንቃል። በዚህ ልክ ጉዳዩ እንደምንሆን አናዳል ለማውራት ነው እንጂ የመጣሁት እኔ ካንቺ ጋር አንቺን የምትለጣጠፊው ለማየት አይደለም። ስለዚህ ልቀቂውና አውሪ ማውራት ከፈለግሽ። እኔ በሰላም ነው ከሱ ጋር ቆይስ አሁን ጀምር እና እንደምጠው አይደለ? ምን ፍላጎት ሩታን ከአንተ መንጠቅ አይጠብቅብህም። እኔ እፈቅድልሃለሁ፣ ይዛት ሂድ። ግን ደግሞ አሁን እያናደደኝ ያለው የአንተ እሷን መውሰድ ምናምን አይደለም። አውሮፓ የትኛውም ሀገር ውሰዳ ከፈለግ እኔ ችግር የለብኝም። ግን ቤቴ ላይ ከዚህ በኋላ መተህ እሷን ማግኘትም ሆነ እዚህ ቤት ውስጥ ላይህም አልፈልግም። ግልጽ አማርኛ ነው። ከዛም በኋላ ግን ጸብ ነው ከኔ ጋር የምትፈልገው። እንደዛ እየነገርኩህ እኔ ቤቴ ነው መምጣት እችላለሁ፣ እንደፈለኩ መምጣት እችላለሁ። ቤቴ ነው፣ ይሄ ቤቴ ነው። እሺ ይሄ የሩታ ቤት ያንተ ቤት ቤቴ ነው። ምናልባት የኔ ቤት ነው ብላ ዋሽታ ከሆነ የራሴ ቤት ነው። እሺ ካልገባህ ማለት ነው። ያንተን ቤት አይደለም። ግን ደግሞ ያንተን ቤት አይደለም። ይቅርታ ይኸውልህ፣ አንዴ ላስረዳህ። አሁን አንተ ወጥተሃል። ይሄ ቤት ያንተ ቤት አይደለም። ገባ? ተከራይተን ነው የምንኖረው። ኪራዩን ደግሞ እየከፈልኩበት ነው። ስለዚህ የኔ ቤት እንጂ አንተ ቤት አይደለም ማለት ነው። ገባ? አይ ውጥ ምትል ከሆነ ደግሞ አዲስ ቤት እንገዛለን። ምትል ሰው ነው አይደለ? አዎ አይደለም መኖሪያ ቤት ዕቃ ቤት መስራት እና መግዛት ይችላል መስሎ ሰው ብዙ ማውራት አይጠበቅበትም። በነገር ላይ ደስ የሚለው በተግባር ማሳየት ይችላል። ለዛ ነው ንግግር አልችልም። ለዛ ንግግር ካልቻልክ ደግሞ እዚህ ጋር ንግግር አለመቻል ማለት ደግሞ በተግባር ነው ማሳየት ሊፈልጉ ነው። ሜቢ ካልተረዳከው ነው ሳንተ ግን ተራራ ዟት ተሳጭሽ እኔ ደህና ነኝ። ታይ የሚቆም ደህና ነው። ዟት ተበሳጭ። ኧረ አይ እንደዚህ ኃይለ ቃል አትጠቀም። ጥሩ አይደል? ጥሩ ሰው ትመስለኝ ነበር። ጨጎራህ እንደሞዳተም በገዛ ቁንጨሬ ወጥ ማውራት ይችላል። ለምን የሚወጣው የሰማሽኝ ነው? ወጣ ከኔ ጋር ጸብ ካልፈለግሽ እኔ ካንቺ ጋር ሰላም ነው የምፈልገው። ገባሽ አይደል? ስለምን ጸብ ነው የምታወራው? እኔ እኮ ጸብ ካልፈለግሽ ውጪ ላይ ወጥተሽ አውሪ፣ የምትፈልጊውን ነገር አውሩ። ምንም ነገር ጨራርሱ ውጪ ላይ። እዚህ ቤት ውስጥ ግን ላይ አልፈልግም አልኩሽ አይደል? ጸብ ካልፈለግሽ በስነ ስርዓት ውጣልኝ። ግልጽ ማለት ነው። አይ ካልክ ደግሞ ማለት ነው አይደለም በእግርህ ተንበርክከህ እንድትወጣ አደርጋለሁ። ስለምን መንበርከክ ነው የምታወራው? የእኔ ጌታ የነገርኩህ ነው። አንበርክከህ ላስወጣ ይችላል። ኃይል መጥራት ካለብኝ እጠራለሁ፣ አስጭናለሁ። ይሄ ራስህ ላይ የማትተማመን ሰውዬ፣ ራስህ ላይ ኮንፊደንስ የሌለ ሰውዬ ኃይል መጥራት ምናምን ትላለህ እንዴ? ራሱን ከእንደዚህ አይነት ሰው ራሱን መውረድ ስለማይፈልግ ነው። እሺ እንጂ የሆነ እሱ ወንድ ነው። ወንድነቱ ራሱ የማይታወቅ ሰው ይዘሽ መተሽ ደግሞ ታወሪያለሽ። ከወንድም በላይ ወንድ በጣም ወንድ ኩርት ያለ ቅብር ያለው በነገር ላይ ለሩታ ስሜት የልጇ አባት ስለሆንክ እስካሁን ክብር የሰጠሁሽ። እሺ ነው ሙያ በልጥ እንደዚህ ነው የተማረው ነገር ላደርግ እችላለሁ። እሺ አስባስብኝ እኔ እንደዚህ አይነት ነገር ላደርግ እችላለሁ ናቸው ብያለሁ። ምንም ማድረግ አትችልም። አየህ አይደለ ምን አይነት ነገር እያወራክ እንዳለ ራሱ የሩታ ባል ስለነበርክ ነው ክብር የሰጠውክ። ገባህ አይደል? በቃ
አነጋገሩን እራሱ ሰምተህ መረዳት ትችላለህ። ገባ እንዴ ተማረ ሰው የሚያወራው ነው። ቁጭ ያለና ያለውን ነገር እናውራ በሰላማዊ መንገድ። እኔ እኮ እሱን ማለት ጊዜ የለኝም። አንተ እንድትወጣ ነው ጊዜ እየሰጠው ነገር እየሰጠው ያለሁት እንድትወጣ ነው ከዚህ ቤት። ግልጽ አማርኛ ነው ይወራ። እነ ኖቤልን ያስወጣናቸው እሱን ላወራው ፈልጋለሁ ብለህ ነው። ስለዚህ በተረጋጋ መንፈስ እናውራ። እዚህ ቤት ሁለተኛ እንዳትመጣ። ከዛ ባለፈ እሷን ማግኘት ከፈለክ በስልክ አግኛት። ከዚህ በኋላ ማለት አታገኝም። ውጪ ተገናኝ እያልኩ አታገኝም። ከዚህ በኋላ ትርግባሉ ትችላላችሁ። በእናትህ ምን ላምጣልህ? አይ ችግር ደህና ነኝ። አይ በጣም ግራ እያጋባኝ ነው። ገብቶሃል? በስርዓት ተረጋግተህ ማውራት ከቻልን ነው። ስማኝማ ገና ካሁን በኋላ ማለት ነው ቡና አፍልተን ምናምን ጠጥተን ምናምን ትሄደው አይደለም። አስቀድሜ ሁሉንም ነገር ነግሬሽ ነበረ። ወንድምሽ እንደማይጠቅምሽ ነግሬሻለሁ። ያው ነገ ከነገ ወዲያ ብዙ ኮተቶችን ይዞብሽ መጥቶ ማነው ኮተት? ደስታዬ ነው ኮተት የምትለው አንተ። ስነ ስርዓትን ያዝ እሺ። እኔ ስንት ታበዛለህ እንዴ? እኔም እኮ አክብሬክ ነው እንደዚህ ዘመን እያለፍኩት ያለው። ደስታዬ ኮተት የሚባል ሰው አይደለም። ደግሞ በአንተ አፍ አይጠራም። ስነ ስርዓት ከያዝ አሁን በኋላ እንደዚህ ብለህ ስትጠራው እንዳልሰማክ። ያንተ ራሱ በጣም ነው የሚያምረው እና እግዚአብሔር በጣም ያምራል። ሁሉ ነገር ቆንጆ ማርያም ማለት ማርያምን ወይ አመሰግናለሁ። ቴንክ ዩ እና ጨረስን እና እየሰማኸኝ ነው? ይምጣ እንዴ ወዴት ነው የሚመጣው? ጸብ ነው ማለት ነው። ስለምን ጸብ ነው? ከኔ ጋር ጸብ ነው ማለት ነው የፈለከው? አይ በጸብ እንኳን ከፈለኩኝ ማለት ስርዓት ይኑር። ጸብ ነው እንደ የፈለከው ከኔ ለምን አትረጋጋም? ለምን አትረጋጋው? እሱ ደግሞ ጸብ አይፈልግም እንዴ? ስርዓት በሷ ገመጣማ አይወለ እሱን በነካክበት እንጂ አንዴ ቁጭ በልና ነው ረጋጭ ቁጭ አይደለም። ይኸውልህ ስነስርዓት ነው። እስካሁን በኋላ እንዳነካት እሱ አንተን ነካለው እያልኩ እኮ አንተ ልቀቀኝ። ምን ሆነ ነው ማለት እንዴ? ልጅ ምን ሆነ ነው? ልቀቀኝ። አማርኛ ነው። በስነስርዓት እኮ እያናገርንህ ነው አይደል እንዴ? ልቀቀው እንዴ? ኮና ወጣ እያልኩ ክብር ካልገባህ ክብር ካልገባህ ትወጣለህ። ምን ልታረግ ነው? ስነ ስርዓት ነው። ወዴትም አይወጣም። አይወጣም፣ የትም አይወጣም። አንቺንም ጨምሬ እንዳላስወጣሽ አይደለም። እሱም አንቺንም ጨምሬ እኔ አብርሃም ማንንም ፈርቻለሁ እንዳነካት ለሩታ ስል የልጅ አባት ስለሆንክ ሄዱ ነገሩን ለማረጋጋት ልወጣ ይችላል። ገብቶሃል? ለዚህ ስለያዝከኝ ምናምን አይደለም። እሺ ገብቶሃል? ችግር የለም። እናንተ የወረዳ አስተሳሰብ ሰው አለ። እነዚህ በጉልበት የሆነ ነገር ስለምንጫጨቅ ምናምን በመግባባት ነው ሰው ገብቶሃል? እንደዚህ አይነት ንዴት ምናምን ብዙ ያስፈልጋል። ገብቶሃል? በሽታ ላይ መልክ ደግሞ ሰበባቱን ብናር እንደዚህ እና እዚህ ከሳልፍ ነበር አይደል? በቃ ሌላ ቀን ምናፍጭ ይጣራሉች እና ደግሞ ቅድም ያልከኝ ነገር በሙሉ በደንብ እናወራለን ማለት ነው። እሺ በጣም የተፈጠረው ነገር በጣም ደብሮኛል። ይቅርታ ለሱ። አይ ችግር የለም። በጣም ይቅርታ ማርያም ላንቺ ችግር የለውም። እሱ ማረገው ያውቃል። ሰላች ማን እንደሆነ እኔም ሰልዬ ደርስበታለሁ። እንታይ በዚህ ልክ ሰላይ ተቀምጦልኝ ምናምን እየኖርኩ እንደሆነ አልገባኝም ነበር እስከዛሬ ድረስ። ኤኒዌይስ አንድ ቀን እኮ ቼክ አድርገሽ እኮ አታውቂም እኮ እሱ በሚያደርገው ነው። አይ ነው ግን ለምን እንደሆነ አላውቅም። ቆይ ነው ተረጋግቶ ነው ሄደው ከረባት ማሰረልክ። ኦኬ ከረባት ጽሬም ይላል። አዎ ግን ፐርፌክት አይደለም እውነት ለመናገር ከረባት ማሰር ላይ ምን ብለሽ አስገድና ሳክፈው ታይ በቃ እኔ ቤት አስተካክላለች ማለት እሺ። አበባውን ያልሽ አሁን ውሃ ውስጥ አድርጌ ብዙ ጊዜ እንዲቆይ አድርገዋለሁ።
ባይ ባይ ልሸኝ ችግር ካለ ደውዪ። አልገባኝም። ለምን እንደዚህ የምትናደደው? ፍላጎትሽ ምንድን ነው እያልኩሽ ነው። ግልጽ አማርኛ ነው የማወራሽ። ፍላጎትሽ ምንድን ነው? ፍላጎቴን ለአንተ ማስረዳት አይጠበቅብኝም። ቁጭ ብለሽ አውሪ። ቁጭ ብለሽ አውሪ። ቤት ላይ ተው እንዳታመጥ በተደጋጋሚ እየነገርኩሽ ነበር። በጣም እየተናደድክ ነው ማለት አልገባኝም። በተደጋጋሚ እዚህ ቤት ላይ ሰው እንዳይመጣ ብዬሻለሁ አልኩሽ። ውሃ ልስጥህ። ተረጋጋ። መጀመሪያ ተረጋግተህ ስታወራኝ ነው በስነ ስርዓት ተረጋጋ። ምንም ያገባሽ ነገር የለም። የጠየኩሽን ነገር እኔ ደግሞ ተረጋግተህ ካላወራኸኝ በስነ ስርዓት ላወራህ አልችልም። አንድ ቀን እንኳን አይተሽው የማታውቂው ሰው መጥቶ እንደዚህ ስትሆኚ ለራስሽ እንኳን አይከብድሽም እንዴ? ምን አይነት የዘቀጥሽ ሰው ነሽ? በእናትሽ ወይኔ አንተ የከበርክ ነህ። ኤኒዌይስ ከሱ ጋር አንድ ቀን አይተሽው ታውቂያለሽ? በአካል ተገናኝተሽው ታውቂያለሽ? አይደለም የጠየኩሽ ማለት ነው። አግኝተሽው እንኳን ታውቂያለሽ ወይ? በአካል አታውቂም። በጣም አስመሳይነትሽን ያወቅኩት ዛሬ ነው። አልገባኝም። ሞር ማለት ነው። ቆይ አልገባኝም። ለአንተ የግድ ማሳየት አለብኝ እንዴ ማድረጋቸው ነገሮች በሙሉ ነው ወይስ ስራዬ ብለህ ላይ ፎከስ አድርገህ እየተከታተልከኝ ያለው? እኔ እኮ ከህይወቴ ወጥተሃል። እኔ ረስቻለሁ። ለምን ደሞ አትይ? ለምን ትከታተለኝ? እንዴት አልከበደሽም? ለምን ትከታተለኝ? እንደዚህ ስትሆኚ ለምን ትከታተለኛለህ? ምን ነው የምትከታተለኝ? ምን አናደደ? ቆይ አንተ በጣም ነገር ሰዎች እኮ በጣም ያናደዳሉ። ሩታ ምን ይሆንሽ ነው ያለሽው? ምን አገባ? አይመለከትም እኮ ስለኔ እኮ እዚህ ቤት ላይ ግን እንደፈለግሽ እንደዚህ አትሆኝም። በቃ ግልጽ አማርኛ አንድ ቀንም አገኘው እንደፈለግሽ ፈልጊ። ግን ሲቀጥል ደግሞ ይኸውልህ ከእሱ ጋር ረጅም ጊዜ ሆነኝ ላውራው አላውራው ምንም የምታውቀው ነገር የለም። እንደዚህ በኮንፊደንስ አታውቂኝ ስለማታውቀው ሰው ማውራት አሁንም ነገም ከነገ ወዲያም እዚህ ቤት ያ ወንድምሽም ይሁን ማንም ሰው እዚህ ቤት ማየት አልፈልግም። በቃ ግልጽ አማርኛ ነው ማውራሽ እንዳላይ በቃ እኔ ደግሞ ከዚህ በላይ ከአንቺ ጋር ማውራትም እንትን ማለትም አልፈልግም። እኔ ደግሞ ወዳጆቼ እኔን የምላቸውን ሰዎች እንደዛ ስትይ ደግሞ አንቺን ላስወጣሽ እችላለሁ። ይሰማሽ ነው። አንቺ ልትወጪ ትችያለሽ አይደለም እነሱ ማለት ነው። የቤት ኪራይ ቤት ነው። ስለዚህ ስርዓት ይኖርሽ። የኪራይ ቤት ስርዓት ይዘሽ ለራስሽ ነው። ከማንም ሰው ጋር መገናኘት ስትፈልጊ ከማንም ዱርዬ መገናኘት ስትፈልጊ ውጪ ስርዓት እኮ ውጪ ትችያለሽ። ደስታዬ ዱርዬ አይደለም። የተከበረ ሰው ነው ሩታ። ይሄ የምታስመስዩ አስመሳይነትሽ ነው። እሺ ደስታ የተከበረ ሰው ነው። አትበሳጭ በዚህ ልክና ዱርዬ አይደለም። እሺ በጣም ጨዋ ልጅ ነው። ተረጋጋ። በጣም እየታገስኩሽ እንደሆነ ማወቅ አለብሽ። ኧረ በእናትህ ሰው ሲታገስሽም ወቂ ሩታ። ስለምን መታገስ ነው እኮ? በጣም እየታገስኩሽ ነው። በቃ የልጄ እናት ነሽ ብዬ ብዙ ነገሮችን እየታገስኩሽ ነው። የምታደርጊያቸውን ነገሮች በሙሉ ዝም እያልኩሽ እያሳለፍኩኝ ያለሁት ሲበዛም በጣም እንደሚመር ማወቅ አለብሽ። በእኔ ብሳል። እሺ ስለዚህ ህፃንነትሽን እዛው ኧረ በእናትህ ተረጋጋ። ካላደግሽ በደንብ ደጊ መጀመሪያ። እኔማ በጣም በብዙ መንገድ እንዳደግኩኝ ታውቃለህ። በአእምሮ ብትል በአስተሳሰብ ብትል በጣም ቢግ ዲፈረንስ እኔ እናንተ መካከል። ጭንቅላትማ ቢኖርሽ ዛሬ ያገኘሽውን ሰው እንደዚህ ልትለጣጠፍ ያችል በጣም የወረደ ጭንቅላት እንዳለሽ የተረዳሁት። እውነትህን ነው። ዛሬ ላገኘው አላገኘው በምንም የምታውቀው ታሪክ የለም እያልኩ እኔ እና እሱ ደግሞ ረጅም ጊዜ ሆኖናል ማውራት ከጀመረን። ዛሬ አትበል። እኔ እንዳንተ አይደለሁም ዛሬ ካገኘሁት ሴት ጋር የምለጣጠፈው። ዛሬ ካገኘሁት ወንድ አይመከርታ የምለጣጠፈው አለ አይደል? እንዳንተ ስንትና ስንት ታሪክ የፈጠርክ ወንድምሽ እኔ ስለኔ አይደለም ያወራሽ ያለሁት። አሁን ስላንቺ ነው ያወራሽ። ስለኔ አንተ ማውራት አትችልም። እኔ ስላንተ ማውራት ስላንቺ የማያወራሁት እዚህ ስላገኘሁት ነው እንጂ ውጪ ላይ አግኝቼሽ ቢሆን ቼክ እንደማላደርግሽ ጠቅቀሽ ታውቂያለሽ። ውጪ ላይ አግኝቼሽ ቢሆን ትዝም አትይኝም። እየነገርኩሽ ነው። እቤቴ ላይ ስለሆንሽ ነው ይሄንን ነገር ማውራሽ ማለት ነው። እኔ እንዳንቺ ጭንቅላት የወረደ ጭንቅላት ቢኖረኝ ኖሮ እዚህ ቤት ውስጥ የፈለኩትን ነገር ማድረግ እችል ነበረ። ግን ህሊና አይሻለኝም። እሺ ለእንደዛ ነገር እንዴ ስንት ነገር ስታደርግ እኮ አየናል። እንዴ ምን እንደምታወራው። ለማንኛውም እኔ አሁን ስለኔ አፍሽን እንድትከፍችብኝ አልፈልግም። ከዚህ በኋላ ግን እንድትከፍትብኝ አልፈልግም። አሁንም ወንድምሽም ሆነ ወንድሜ ነው ምናምን የምትይውም ሰው ሆነ ሌላ ሰው እዚህ ቤት ላይ አልፈልግም። ማግኘት ስትፈልጊ ውጪ ላይ መገናኘት ትችያለሽ። አለቀ። ግልጽ ማለት ነው። ከዚህ በላይ እኔ ከአንቺ ጋር መጨቃጨቅም ማውራትም ሰልችቶኛል። የፈለግኩትን ሰው አይ ስትይ ደግሞ ማለት ነው ነገር ላይ አልገባህም እንጂ ኢቭን ሰላይ ራሱ የቀጣክብኝ አንተ እንጂ ነው አይደለም። እኔ አልተከተልኩ አለ። የምንም ሰላይ አትበይ። ሰለልከኝ እንጂ ሰለልከኝ ተነገረኝ።
እታች እንደዚህ ተነግሮ ይመጣ ማለት ምንም ጥበቃ ነው የነገረኝ ነው ያልኩሽ። በቃ አለቀ። ጥበቃ አላልኩኝ፣ ጥበቃ ነው ነግሮኝ የመጣው ነው ያልኩሽ። አይዞህ አትደንግጥ። ጆሮሽ መስማት ያለበትን ብቻ ነው እንትን እያለ ያለው። ለዛ ነው አይደለም። አትደንግጥ። አሁን አንተ በጣም ስለደነገጥክ እየተንተባተብክ ነው እያወራኝ ያለው። ራስን አረጋግተህ ለማውራት ሞክር። ሰው ነግሮኝ የመጣው ነው ያልከው። እንዴት አእምሮሽ እንዴት ህሊናሽ ይሻለሽ? ግን አንተ እንዴት ይሻለ? በቃ ስለአንተ አይመለከተኝም። በርግጥ ግን አንተን ስለኔ የማይመለከትን ነገር አታውራ በእናትህ። ከአንቺ ጋር ረጅም ማውራት አልፈልግም፣ ጨርሻለሁ። በደንብ ግን ይሄ ጆሮሽ በደንብ እንዲያዳምጥ አድርግሽ። በደንብ አድርግሽ። በደንብ ጆሮሽ ሰምቷል ብዬ አስባለሁ። አልደግመውም። ይሄንን ቃል ከአንቺ ጋር እንደዚህ ሰጣ ገባ ውስጥ አልገባም። ቀጣይ ወደ እርምጃ ነው የምገባው። ተረዳሽኝ? እዚህ ቤት ያገኘሁትን ሰው ደፋልሻለሁ። ከዛ ትገላጋያታለሽ። ያንን ፈልገሽ ከሆነ አድርጊው። ሲቀጥል ደግሞ አሁንም ቢሆን ጥሩ ጊዜ ያሳልፍ ያለው ከአንቺ ጋር ልምከርሽ። ይሄ አውሮፓ ምናምን አይደለም። አውሮፓ እየነገርኩሽ ነው። እዚህ ኢትዮጵያ ውስጥ የሚያንቀሳቀስ ገንዘብ የለውም። ዝም ብሎ ነው ጉራውን እየነፋብሽ ያለው። ልጁን ጠንቅቄ ያውቀዋለሁ። አይጠቅምሽም። እሺ፣ እንደማይጠቅምሽ ደግሞ ምነግርሽ ጊዜ ከአንቺ ጋር ጥሩ ጊዜ ያሳልፍ ያለው ብዬ ስለማስብና የልጄ እናት ስለሆንሽ ነው። ዝም ብሎ ነው ጉራውን እየነፋብሽ ያለው። ጠንቅቄ ያውቀዋለሁ ልጁን። ተረዳሽኝ አይደለ? ስለዚህ እንዳትፎገሪ፣ ከገባሽ ማለት ነው። እንዳትፎገሪ። ምናልባት ተፎገረሽ ገብተሽ ነገ ላይ የሆነ ነገር ህይወትሽ ላይ የሆነ ነገር አፕን እንዲያደርግ ስለማልፈልግ ነው። በጣም ሰምተሻል? እየመረጥኩ ነው የምሰማው የፈለግኩትን። ሰው ነው ፈጠራችሁ ደስ ሲል